መታረቅ ያለበት መጣላት ሰው ተጣላ አይደል? ሰው ተጣልቶ ይቀራል። እሱ በጣም ጎበዝ ነው። በቃ እኔን አውጥቶኝ ከቤት አባሮኝ ከልጄ ለይቶኝ የሰውን ህይወት ሊያድን አይደለ? እንደዚህ ነገር አይሰራም። በመጀመሪያ ደረጃ ማለት ነው ትክክል አይደለም እኮ ያልኩኝ አይደለም። በትክክል ማውራት ቢፈልግ እሷ ማገዝ ቢፈልግ ኖሮ እኔም ማውራት ይችላል ነበር። በቃ ስለዚህ አሁን ከዚህ በኋላ እንዴት አድርጌ ያምኝው ምናምን ገባህ? ከዚህ በኋላ የቆረጠልኝ ነገር ነው። ከሱ ጋር ጭራሽ ላምነው አልችልም። እሺ በቃ ይቅር በይኝ። እንዴ ምን ላድርግሽ? ከዚህ በላይ ዞር በልልኝ። ሰማለህ? ሌላ ነገር አልፈልግም። በቃ እሺ አጥፍቻለሁ። ይቅርታ። እሺ ዞር በልልኝ። አሁን ተረጂኝ። በቃ ፉዚ ይቅርታ። ያለው ነገር እኮ ተፈጥሯል። በእንደዚህ እንደምታረግ እያየህ ነው አይደለ? ምንድን ነው ያደረግሽው ፎዙ? ቲቪው ፎዙ አለነው ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ከች ብያለሁ በቤቴ ማለት ነው። እንግዲህ ያው ዛሬ በቤቴ የመጣሁት ትንሽ ያው ያለውን ነገር ታውቁታላችሁ፣ የተፈጠረ ያለውን ነገር እዚህ ያው ሁሉንም ጠርቻቸዋለሁ። ሁሉም እየመጡ ነው ከአንድ ሰው ውጭ ማለት ነው። ያው አንድ ሰው ማለቴ የፉአድ ሁለተኛ ሚስት ተብዬዋ እሷ የለችም። ምክንያቱም ያው ትንሽ ያማት ነበርና ቤተሰብ ምናምን አውርተን ነበረ። እኔና ሙቢ ምናምን ሆነን ያለውን ነገር አውርተን ነበር። ልከናታል ወደ ክፍለ ሀገር ማለት ነው። ሩቅያ ምናምን እንዲቀራባት እዛ መድኃኒት ምናምን እንድትወስድ ማለት ነው። ትንሽ ያው የእንትን ችግር አለባት ሸይጣን ጂኒ ምናምንም ሊሆን ይችላል በሚለው መድኃኒቱ ሰር ትረጋጋ ብለን ለምን ጸባ ካሜራ ፊት ለፊት ብቻ ሳይሆን ከካሜራ በኋላም በጣም ነው የሚቀያየረው። ሲፈልጋት ውጥት ብላ ጥፍት ትላለች፣ ሲፈልጋት ቀኑን ሙሉ ስትተኛ ትውላለች ምናምን እና ሙቢን በጣም አስቸግረው ነበረ። ይሄ ነገር ስለከበደው ምናምን ያው ገጠር ካሉት ፋሚሊዎቹ ጋር ተወያይቶ እዛ እንትን ብላለች እና አሁን ጉዳዩን እዚህ ጋር ለመፍታት አስቤያለሁ። እኔ በቻልኩት መጠን ጉዳዩን እዚህ ጋር ለመዝጋት አስቤያለሁ። ማለት ፎዙ ይሄንን ተረድታ ለፉአድ ይቅርታዋን ሰጥታ ወደ ድሮ ህይወታቸው አብረው እንዲመለሱ ማለት ነውና ለዛ ጉዳይ ነው ዛሬ የመጣሁት። ሙቢም እየመጣ ነው፣ ፉአድም እየመጣ ነው፣ ፎዙም እየመጣች ነው። ሶስቱም ተለያይተው ነው እየመጡ ያሉት እና ያው ፉአድን ያው እናንተም የተወሰናችሁም ያው ቢሆን ተረድታችሁታል ብዬ አስባለሁ። ማለት እዚህ ነገር ውስጥ የገባበት ሁኔታ ያው ትልቅ ስህተትም ቢሆን ማለት ያው በውይይት ቢጀመር ይሄ ነገር እዚህ ጋር አይደርስም ነበረ። በራሱ ፍቃድና በራሱ ፍላጎት እንደዚህ እዚህ ነገር ውስጥ ገብቶ አሁን ያው ለአንድ ሰው ህይወት ብሎ ትክክል ነው ያደረገው። ያው እቺ ልጅ ይሄኔ ወይ አይታወቅም ማለት ያው ሁሉም ነፍስ በአላህ እጅ ነው ያለችው፣ ግን ሰበብ ይፈልጋል እና ሁሉም ነገር ያው እሱም ሰበብ ነው የሆነላት። ተስፋ ቆርጣ ራሷን ለማጥፋት እያደረገችበት ባለ ነገር አጋጣሚ ነበረ ይሄ ነገር ውስጥ ሊገባ የቻለው ፉአድ እና ምናልባት ያው ውስጡ ያለውን በሽታዋ ምናምንም ሊሆናል እንደዚህ አይነት ነገር የሚገፋፋት እና ከዚህ ሁኔታ ውስጥ እንድትወጣ አድርጓል። ያው ያደረገበት መንገድ ልክ ባይሆንም ማለት ነው እና እሱ በእርግጥ እዚህ ነገር ውስጥ እገባለሁ ብሎ አላሰብም እና ይሄንን ነገር እዚህ ነገር ውስጥ ከመድረሱ በፊት ቶሎ ጉዳዩን ለመዝጋት ፈልጎ እዚህ የገባው ያላማከረን እኔንም ፎዙንም ያላማከረው ማለት ነው እና ነገሩ ግን እዚህ ከደረሰ በኋላ ነው ያሳወቀና አሁን ደግሞ ከባድ ነው። በተለይ ለፎዙ በጣም ከባድ ነው። ግን ኢንሻአላህ ትረዳናለች ብዬ አስባለሁ። ፎዙ ስማርት ልጅ ነች። እየጠራኋት ነው እንግዲህ ተረጋግተን ቁጭ ብለን ያለውን ነገር እንድናወራና ይቅርታ ተቀብላ ሁሉም ነገር ሰላም እንዲሆን ፍላጎቴ ማለት ነው። ብዙ ወሬ ያላብዛባችሁ፣ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ሰዎች ኮሜንት ላይ ደግሞ ፎዙዬ በቃ እንዲታረቁ የሆነ ኮሜንት ስጽፉ እንዲታረቁ ወደ እርቅ የሚወስዳቸውን ነገር አድርጉ። ለምን
ኮሜንት ራሱ የእናንተ ሀሳብ ራሱ ትልቅ ተጽዕኖ አለው ታውቃላችሁ። እናንተ አሁን ፎዙን እንዳትታርቂው እሺ እንዳትዩ የምትሏት ከሆነ የእናንተንም ሀሳብ እያየች ልጅቷ ሞራል ተሰምቷት እንትን ይላል እና ያለመታረቃቸው ጥሩ አይደለም ማለት ታርቀው ሰላም ሆኖ ለልጅቷም ሲባል ማለት ነው እና ሰላም ሆኖ ወደ ድሮ ፍቅራቸው እንዲገቡ ነው የምንፈልገው። እኔም እናንተም እሱን ትፈልጉታላችሁ። ምክንያቱም መሀላቸው ልጅ አለች። ሁለተኛ ደግሞ ፍቅር አለ መሀላቸው። ፉአድ ፍቅር አይደለም አሸንፉት ወይም ገንዘብ አይደለም አሸንፉት ወደዛ ሀሳብ ሄደው እና በጣም ይወዳታል። ስለዚህ ይሄ የሚፈጠር አይደለም ከአሁን በኋላ እና ኮሜንት ስታደርጉ በቃ እሷን ለይቅርታ ልቧ ቀፎዙ ይቅርታ በዩ እንደዛ አይነት ነገር ኮሜንት ያነባሉ ሁለቱም እና ፉአድንም በቃ ስትሉት ስትረግጡት ያው እንትን እንዳይል በቃ አብሽር ከአሁን በኋላ ግን በቃ ምክር ቢጤ ጣል ስታደርጉ ያበደ ነው የሚሆነው። እንግዲህ ይምጡና እስቲ ማን ቀድሞ እንደሚደርስ ቀድሞ የደረሰ ሰው ሊሸልም እንዴ ጋይስ። እኩል ነው የጠሯቸው ግን ቤታቸው የተለያየ ነው። ያው ፎዙ እና ፉአድ አንድ አካባቢም ቢሆኑ ግን አብረው አይደሉም ያሉት፣ ያው የተለያየ ቦታ ናቸው። ይምጡና እንግዲህ ያለውን ነገር እናወራለን። ውድ ቤተሰቦች ኢንሻአላህ ይስተካከላል ብዬ ነገሩን አስባለሁ። አላህ ከኛ ጋር ይሁን። እስከ መጨረሻው ድረስ ከኔ ጋር ተከታተል። የሆነ ሰው እያንኳኳ ነው በሩን። ዝም ብለህ ክፍት ነው። ዩናይትድ ደጋፊ ግባ። ይቻላል። አዎ ፈራ እንዳትፈራ እሺ። ግባ። ሰላም ነው አለን። ይሄ ሁሉ ከተማ ነው። ይሄ ቲቪ ነው የገዛሁት። አበዳ አላስመረኩትም። ጥሩ ላይ ነህ። እንዴት ብቻ ነው የሚቀረው። ቡናም ተፈልተዋል። ቆይ እንደው አንተ በጣም ቡና ስለምትወድ ሰላም በላችሁ። ሰላም አለይኩም። እንዴት ናችሁ? ድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አለን አልሐምዱሊላህ። ዛሬ ያው በስልክ ነግሮኛልና አንድ ነገር ደግሞ ያላሳወኳችሁ ነገር አለ ማለት ያው ዛሬ ሸኝቻታለሁ የአክስቴን ልጅ ወደ ፋሚሊ ማለት ነው። እዛ ሩቅያም ይቀራባታል ምናምን በቃ ቢያንስ መረጋጋት አለባት እና ያው ይህንን ያደረኩት ሁላችንም እየፈረድንባት ስለሆነ ነው ማለት በቃ እያደረገች ያለችው ነገር በእርግጥ ልክ አይደለም፣ ግን በቃ እንጃ አላቅም መረጋጋት አለባት በሚለው ወደዛ ሸኝተናታል እና አሁን ማድረግ ያለብን እዚህ ጋር የተበጠበጠውን ትዳር ማስተካከል አለብን ብለን እናስባለን። ግዴታችንም ነው እና ለዛ ነው በቡና ነው ዛሬ። እስቲ ሚስት እኮ ብታገባ ሚስት እኮ ነው የጠፋችው። ውድ ቤተሰቦች እንጠጣ ቡና። አንተም ጋር ጠፍታለች። አንተ ጋር ጠፍታ ነው። በቃ ፈለግ ስታደርግ ሁለት ፈልግ አንድ ላይ አንተ ጋር የለችም። እኔ ጋር በእናትህ እኔማ ያስፈልገኛል። ደርሰሃል ግን እኔ ኧረ ተው ወላሂ። አሁን የምር እኔ አሁን ሚስት እኮ በጣም መመኘት የጀመርኩት መች እንደው ታውቃለህ? ከነ ፎዙ ከነ ፉፉ ጋር መዋል ሲጀምር በቃ ውይ ደስ ይላል ትዳራቸው። ሁለተኛ ግን ታስባለህ? ምንድን ነው መጀመሪያ አንዷ ትምጣ ስለ ሁለተኛ እንዴት እንደሚመጣብት ግን በቃ ኧረ እሱን ተወውና አሁን ብቻ እንደምንም ብለን የምሬን ነው ማስተካከል አለብን። ግን አንተ እኔ እኮ የተወሰነ ሰው ብጨምር አሪፍ ነበር። አሁን አንተ ለሽምግልና ትሆናለህ። ጺም ብቻ እኮ ነው ያለ። ማንኛውም ወሳኙ ጉዳይ ምንድነው? ይሄንን ነገር መፍታት ይኖርብናል። ፎዙም ያው እንግዲህ ትንሽዬ ተናዳለች። እንግዲህ ትሰማናለች ብዬ ተስፋ አደርጋለሁ። ግን በጣም ተናዳለች የምር ማለት ልክ ናት እኮ ግን ያው እሱም እውነት አለው እሷም እውነት አላቸው። ግን የሆነ አለመገጣጠም ነው እና እኛም ደግሞ ግዴታችን ነው ማለት የምር ነው። እሱም አሳዘነኝ እንደዛ ሲሆን፣ እሷም እንደዛ ስትሆን በጣም አሳዘነችኝ እና በቃ ይህንን ነገር ማስተካከል አለብኝ ብዬ ነው የራሱ አሁን መጣሁት። እሷን ከሸኘው በኋላ እሷ ሸኝቻታለሁ እንደነገርኩና እኮ እኔም ያው አንተን የጠራሁት ጀስት አንደኛ ያው ጉዳዩ ስላለህበት ልጅቷ ትንሽ እንደሚያማትና ፉአድ ያው ስህተትም ቢሆን ግን ለመልካም ነገር ስለሆነ ይሄ ነገር እንደሚስተካከል ያው ለፎዙ ቀስ ብለን ለማስረዳት መሞከር ነው። ፎዙ ክፍት ነው
ኦሆ ሼባው ወአለይኩም ሰላም እንዴት ነው አለህ ናስቲ ፊጋስ ደከመኝ ሼባው ለቀቃችሁልኝ ቦታ እስኪ ይቀመጡ ችግር የለውም ፍቅር ካለ ይበቃል እኮ እኔ እንደዚህም ብሆን እንግዳም ነኝ ቡና አጠጣማ ወዳለ ከጠጣው ስለቆየ ይቅርብህ ከጠጣው ስለቆየ ይቅርብኝ ይላል ይስጠኝ ሌላ ቀን ፎዙ ነበር መታፈላልኝ አሁን የለች ፎዙ ማን ያፈላልኛል ኦኬ ከጠጣ ቆየ የኔ አባት ይሄን እያወቅህ ትጠይቀኛለህ እሺ ሰላም አለይኩም እንዴት ናችሁ ፋሚሊ አማን ነው ሁሉ ሰላም እኔ ያለው አልহামዱሊላህ ያው እንግዲህ ዛሬ አህሙ ቤት መጥቻለሁ ፎዚዬ በጣም ናፍቀኝ እንግዲህ ይቅርታ ለመጠየቅ እነሱንም ያው እዚህ አስቀምጬ በእነሱ አማካኝነት ያው እንግዲህ ይቅርታን ትቀበለኝ ለማድረግ ነው የመጣሁትኝ ያው የምትቀበለኝ ይመስለኛል ኢንሻአላህ አለል ሙቢ ኢንሻአላህ ተስፋ እናደርጋለን ብቻ ተስፋ ለመቁረጥ ነው ዋናው እሷም ታደርታለች ብዬ አስባለሁ ነገር ግን የሆነ ፍርሃት አለባት ፎዙ እኔ በጣም ወዳት ሚስቴ ናት ሁልጊዜም ነው ማወራው በጣም ማከብራት ሚስቴ ናትና ያው ቶሎ ወደ ፍቅራችን በመለስ ደስ ይለኛል ያው እሷም ሙቤ ሄዳለች ልጅቷን ሸኛት ዛሬ ሸኝቻታለሁ ወደ ቤተሰብ ወደ ፋሚሊ ጋር ያው እንግዲህ ይሄንንም ነገር አሳውቃታለሁ ያለውን ነገር ብቻ እንደሚስተካከል እርግጠኛ ነኝ እየጠጣ እና እሺ አሁን ልነግርህ የምፈልገው ነገር መሰለህ ፎዙ ምንም ነገር ብትልህ መብት አላት ይሄን ወቅላት ይሄን መብቷን ጠብቅላት የመናደድ መብት አላት አልታረቅም ማለት መብት አላት ገባ ካለው ሁኔታ የተነሳ ማለት አሁን ላይ ያው ውስጧ ስለተጎዳ ማለት ነው ገባ ወደ ቤት ግቢ ከቤት ወጣለው እንኳን ስትላት ምን ያህል የጥላቻ እንትን እንዳሳየች አይተሃል እቺ ልጅ ያልጠበቀችው ነገር ስላጋጠማት ነው ገባ ስለዚህ አሁን ይሄ አንዴ ተፈጥሯል ይሄ ነገር ወደ ኋላ መመለስ ሳይሆን ወደፊት መሄድ ነው ገባ የተፈጠረው ነገር ተፈጥሯል አሁን የምንችለው ነገር ማድረግ ያለብን ነገር ወደፊቱን ማስተካከል ነው ስለዚህ አንተ እንደምንም ብለህ ይቅርታ በቃ ለማሳመን መሞከር ነው እሺ ያለውን ነገር ማለት ነው በቃ ኦሬዲ በቃ የምታውቀው ነገር ታውቃለች በቃ ይቅርታን በስነ ስርዓት መጠየቅ ነው ከዛ በኋላ እንግዲህ አላህ ይጨመርበትና ያው ሁሉም ነገር ይስተካከላል ብዬ አስባለሁ አሙቤ ሚስቴም ልጅም ናፍቀውኛል እኮ እስቲ አሁን ያ ጊዜ እስቲ አንድ ቦታ ሆናችሁ ሰላም ሆናችሁ ኢንሻአላህ ቤታችሁ በደስታ የሚሞላበት ጊዜ አጭር ነው ብዬ ተስፋ አደርጋለሁ እኔ ግን ያው ማለት በዚህ ልክ ፎዚዬ እንደዚህ ትሆንብኛለች ብዬ አስቤ ማላቅም ነበር ማለት በጣም የምትረዳኝ ሚስቴ ስለነበረች ማለት ነው እና ሁላ እኔ ባለቀ ዘግይቼም ቢሆን ሁሉንም ነገር በግልጽ ለማስረዳት የሞከርኩት ትረዳኛለች ብዬ አስቤ ነበር ግን የሰው ቡና አይነካ ይሄ ታጣጣኝ በጣም አራቶ ቀዳላለሁ ይሄ ነው እንግዲህ ፎዚዬ በጣም ትረዳኛለች ብዬ ማስባት ሚስቴ ነበረች ግን ያው ስሜት ነው ሴቶች ያው ቶሎ ይጎዳሉ የሷን ስሜት መጠበቅ ነበረብኝ መቸኮል አልነበረብኝም በዛ ላይ ደግሞ ግልጽ ነው ያኛው ነገር ከመፈጠሩ በፊት በግልጽ ለፎዙ ማስረዳት ነበረብኝ ያ ነገር ስተት ነው አንተ ጥፋት ትልቅ ውስጥ ይሄንን ነገር አሁን ለምሳሌ ቻክስቲ ሲስተር ማለት እንደዛ ስትል ራሴን አጠፋለሁ በቃ እንድታገባኝ ፈልጋለሁ ከጎኔ እንድትሆን ፈልጋለሁ ስትል አንተ እሺ ማለትህንና እንደዛ እሷን ለጊዜው ማረጋጋትን ያየኸው አንተ ገባህ ለፎዙ ለሚስትህ ነግራት ቢሆን አይ እኔ ቸኮልኩባት ፎዙ ላይ ጭራሽ እንደውም መጀመሪያ ሳወራ ከሰማኸኝ አሁን ከፎዙ ከቀድመን የምናወራቸው ነገሮች አሉ ቤት ውስጥ ማለት ነው ያው ለቀልድም ሆነ ቁም ነገር ሁለተኛ ሚስት አገባለሁ ምናምን እላታለሁ ማለት ነው ችግር አለው ነበር የምትለኝ ፎዙ ማለት ነው እንደው ያው ቀልድ ስለሆነ ላይክ እንደዛ አስቤው ነበር እኔ በቃ ቀለል አድርጌ መናገሬ ነበር ለኔ ማለት ነው ግን ነገራቶች ደግሞ እየበለጠ እየከፉ ምናምን ሄዱና በጣም ክርር አለ አህሙም መጣ ያው ነገራቶች ተባባሱ ማለ ወጣበት ደረጃ ስንደርስ ነው
አሁን ልጅቷም ስትመጣ ያው የልጅቷን ባህሪ ማይተሃል። አሁን ድንገት በቃ ልውጥውጥን ያለችብኝ ያው ሙቤንም አስጨነኩት። እኔማ ችግር የለውም እንደውም ይቅርታ ያን ያልሆነ ነገር ብያለሁ ምናምን ማለት ባለማወቅ ማለት ነው። ያንን ነገር ካወቅሁ በኋላ ግን እኔም የማደርገው ነገር ነው ገባህ? አንዲት ልጅ እንደዚህ ብትለኝ የሆነ ብቻ የሆነ ሰዋዊነት አይመለከተኝም፣ አያገባኝም፣ የራሷ ጉዳይ ማለት ይችላሉ። ግን ለእሷ ብዬ እኔ እነዚህም ማድረግ ሰው ነኝና ኖርማል ነው። እኔ ብቻ ፎዝዬ ተቀብለኝ ወደ ፍቅራችን ብመለስ ደስ ይለኛል። ያንን ነው ማስበው። ብቻ ውድ ቤተሰቦች ፎዙ ትንሽ ስለቆየች ቡናችን እየጠጣን እየተጨዋወትን እስክትመጣ እንጠብቃታለን። እናንተም ከኛው ጋር ቆዩ። ጠጣ ቡና ጠጣ። ፎዚ ሰላም አለይኩም። እስቲ አንዳንድ ቀን እንኳን ተረጋግተሽ ለማዳመጥ ሞክሪ። አይ ያው ጉዳዩን እኔ ያው ለእርቅ ነው ያሉት። ነይ ግቢ፣ ነይ እዚህ ተቀመጪ። ነይ ኧረ በኋላ አንቺ ደግሞ እኔ መሄድ አለብኝ። በእናትህ አሁን ተረጋጊ እስቲ። ቆይ ምን ወዴት ነው የምትሄጂው? ያምሻል እንዴ? ምንድን ነው መሄድ ማለት? እኔ ይላችሁ እናንተና አጠቃላይ ማግኘት አልፈልግም። በጣም ይቅርታ አድርጉልኝ። አሁን ችግር የለውም አትፈልግም። ለእኔ ብዙ ነገር ስላደረግ ስለማከብርህ ነው እዚች ጋር መመጣው። ገባህ አይደለ? ስለዚህ ለምንድን ነው እንደዚህ አይነት ነገር የምታደርገው? ያው እኔ ልንገርሽ እንደ ታላቅ ወንድም እንደዛም ስላሰብኩ ነው በደወልኩ ሰዓት ማለት ነው። እሺ እያልኩ እየመጣው ነው አይደለ? ማድረግ ያለብሽ ኳድ እስቲ ለምንድን ነው የማትረጋጋው? ያማል በቃ ቁጭ በል ሰውዬ፣ ያማል። ስማኒ ከዚህ ልጅ ጋር አታገናኘኝ። መተያየትም አልፈልግም። አይገባህም እንዴ አንተ? ጉዳዩ እንደዛ አይደለም። ጉዳዩ አይገባህም። ይገባኛል። እና ታዲያ ምንድን ነው የምትለኝ? አሃ መታረቅ አለባችሁ። በህልም ነው በቃ ተጣላችሁ። አንዴ ሰው መጣላት አለ። ምንድን ነው የሆንሽው ነገር? ሰው መጣላት አለ፣ መታረቅ አለ። ምን ጥያቄ ነው የምጠይቀኝ? ማለት እያደረገ ያለውን ነገር እኮ ነገርሽ አይደል? ጎበዝ፣ አጨበጨብኩለት። አይደለም ሰው እዚህ ጋር እንደዛ አይደለም። ስሚ ሰው መታረቅ ያለበት መጣላት ሰው ተጣላ አይደል? ሰው ተጣልቶ ይቀራል። እሱ በጣም ጎበዝ ነው። በቃ እኔን አውጥቶኝ ከቤት አባሮኝ ከልጄ ለይቶኝ የሰውን ህይወት ሊያድን አይደለ? እንደዚህ ነገር አይሰራም። በመጀመሪያ ደረጃ ማለት ነው። ትክክል አይደለም እኮ ያልኩኝ አይደለም። በትክክል ማውራት ቢፈልግ እሷ ማገዝ ቢፈልግ ኖሮ እኔም ማውራት ይችላል ነበር። በቃ ስለዚህ አሁን ከዚህ በኋላ እንዴት አድርጌ ያምኝው ምናምን ገባህ? ከዚህ በኋላ የቆረጠልኝ ነገር ነው። ከሱ ጋር ጭራሽ ላምነው አልችልም። ቀሪ ህይወቴን ደግሞ ምን አደረገ እንደዚህ ያደረገ እያልኩ እያሰብኩ መኖር አልፈልግም። ኖ ይሄ ታዲያ ለክፋት አይደለም። ውስጡ ክፋት እኔ ከዚህ በኋላ ላምነው አልችልም። ውስጡ ፍቅር አለ፣ ውስጡ ክፋት። እስቲ መጀመሪያ ቁጭ ብለሽ ብናወራ አስተረጋግጥ። እሱ ጋር ማን ተቀመጫለሽ? በቃ እናንተ እንደፈለጋችሁ አውሩ። አሳልፈኝ አሁን ልሄድበት። እንደዛ አይደለም። እስቲ ተረጋግና አስቢ እኮ ለልጃችሁ አስቡ። ቢያንስ ጀመራችኋል ልጆቹ ወላሂ ምን ነው ተረጋግተሽ አስቢ። ማቀውን ነገር ነው የምትነግረኝ እኮ የምታውቂው ነገር እኮ በቃ አውቃለሁ እንደወለደ ሁሉም ነገር አውቃለሁኝ እኮ። የምታውቂ ከሆነ ተነጋግራችሁ መፍታት ያለውን ነገር ተነጋግረን ጨርሰናል እኮ። የጨረስነው ነገር እኮ ነው። አንተ እንደ አዲስ የምትጀምሩት። እስቲ መጀመሪያ እስቲ ውሃ ጠጪ። እስቲ ቁጭ በይ። እስቲ አንዴ ነይ። እስቲ ነይ በአላህ ነይ። እኔ እዚህ ጋር ነኝ። ሙቤ ቁጭ በል። ነይ እዚህ ጋር ቁጭ በይ በቃ ውሃ ጠጪና ተረጋጊ። አልፈለኩም። ሰው ገብቶ እንደዚህ መጨቃጨቅ አለብን? ሌላ ቀን እንደዚህ ነው የምንፈተው። ውሃ ጠጪ ፎዝ። አልቀረብህም ገና ወልታችን ማለት ሰው ገብቶ ምናምን ይላል። ምንድነው እንደሱ አይደለም። አንቺ እንደሱ ሳይሆን እኔ ቋንቋ ለማስረዳት ብዙ አትረጅኝም እንዴ? ምን አጠፋው? እሺ በቃ ያጠፋሁትን ይቅርታ ጠየቅ። ከይቅርታ በላይ አለ እንዴ? አሁን አንተ የሁሉ ነገር አውርታ አታፍርም? እንደውም መታ ይቅርታ ጠየቅ። አልፈልግም። ይቅርታን ቀቅለ ብለው እዛው ይቅርታን ቀቅለ ብለው። ምን ነው ሄደችብህ እንዴ? አንተ ሌላ ሴት እንደማታመጣ በምንድን ነው የምታማመንብህ? እሱ እኮ ጥፋት ኧረ በእናትህ
በቃ ጥፋተኛ ነው። ጥፋቱን ይዞ ይሉ በቃ እኔ ግን አልፈልገውም። ለወደፊት ምንም ማስተማመኝ የለኝም። ጀመር አንቺ ተረጋጊ፣ ፎዙ ተረጋጊ ካልኩሽ መጀመሪያ ለምን ትረጋጊ? እስቲ እንኳን ውሃ ጠጪ፣ እንኳን ቢስሚላህ ብለሽ ውሃ ጠጪ። እስቲ ውሃሽን ጠጪና ተረጋጊ እኮ ተረጋጊ። መጀመሪያ ላስረዳችሁ። ቆይ እኔ በስተክክል ላስረዳችሁ። እሺ በቃ ይቅር በይኝ። እንዴ ምን ላድርግሽ? ከዚህ በላይ ዞር በልልኝ። ሰማለሃ? ሌላ ነገር አልፈልግም። በቃ ሻትፍቻለሁ። ይቅርታሽ ዞር በልልኝ። አሁን ተረጂኝ። በቃ ፎዚ ያለው ነገር እኮ ተፈጥሯል። ዞር በልልኝ። ኧረ ፎዙ በአላህ ምን እያደረግሽ ነው? ምን እያደረግሽ ነው? አንቺ ምን መሆንሽ ነው? ምን መሆንሽ ነው? ተው አንተ ያመሃል እንደ ጀነር ነው እንዴ? መታደርገውን እያየህ እንዴ? አሙ ፏድ እንደዚህ አይደለም። ቆይ ተረጋጉ። በእንደዚህ አይነት መልኩ ነው እንደዚህ ነው። በእንደዚህ አይነት መልኩ ነው የምታረገውን ነገር እያየህ ነው አይደል? በእንደዚህ አይነት መልኩ እያየህ ነው አይደል? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ፎዙ ቲቪው ፎዙ ፎዙ አራት እንትኑ እንዳይወጋችሁ በአላ ብርጭቆ እንዳይወጋችሁ አላ አንፈሩ ጥረግ ሙቢ ትላንት እኮ ነው የገዛሁት። ወላሂ ትላንት እኮ ነው ፏድ የገዛሁት ቲቪውን። ፏድ ትላንት እኮ ነው የገዛሁት። በአለ ምን አለ ባልገዛው ኖሮ። ወላሂ 100 ምናምን ሺህ ብር እኮ ነው አውጥቼ የገዛሁት። ፎዝ ምንድን ነው ያደረግሽው? ለሄሩ ነው በቃ ተበድሬ እኮ ነው የገዛሁት። ተበድሬ ባልገዛሁት የኔ ጥፋት ነው። አሁን በእናትህ መረጋጋት አትችልም አንተ እንኳን። እኔ ምን ላድርግ? በቃ አላቅልህም። በእናትህ ምን ላድርጋት በለኝ። በእናትህ እያየሁ እየደፋች በእናትህ ተወኝ። በቃ አያገባኝም። እኔ አያገባኝም። አይደለም ሙቤ አንተም አታወራኝ። በቃ እንዴት እንደገዛሁት ታውቃለህ? የሰው ነፍስ ይጠፋል እኮ ይጠፋል። እሱማ ይጠፋል። አይጠፋም አይደለም። በቃ እኔ ትላንት ነው የገዛሁት። ትላንት ለምን ገዛው? በቃ ለምን ተበድሬ ገዛው? እኔ የብድር ነገር እንደዚህ የራሳችሁ ጉዳይ። አሙ በቃ በእናትህ